የወዲት ጉዲት የማትወጣ ውስጥ የማታወጣ ውስጥ እንቅርቃር ውስጥ ገብታ ትገኛለች። የአሰሪዋ ባል የወዲት ጉዲትን ወዶ እንግዲህ አሰሪዋን ትወጅኛለሽ ወይስ አትወጅኝም? የምትወጅኝ ከሆነ ከዚህ ከሰራተኛሽ ጋራ እንድተኛ አሳመኝልኝ፣ አለበለዛ ግን ቤቱን ትቼ አንቺንም ትቼ ነው ከዚህ ቤት የሚወጣው የሚለውን ጥያቄ ላሰሪዋ አቀረበላት። ወይዘሮ ወርቄም እንግዲህ እያፋጠጣት መርማሪ ፖሊስ ይገኛል። ደስ የሚል ዜና ደግሞ በጣም ደስ የሚል ነገር አስቻሉ ከፀሐዬ ጋራ ታረቀ። እንደዚሁም አለምዬ ለፀሐዬ ፈቀደችለት። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። ጉድ መሉ ጉድ ነው። የእውነት ነው የምላችሁና የእናት ገፍ ድራማ ዞብን የመጣው ነገር ጉድ ነው በነገራችን ላይ እና ምንድነው የተፈጠረው መሰላችሁ? ዛሬ በእያንዳንዳው ነገር ስነግራችሁ እንግዲህ የወዲት ጉዲት አሰሪዋ የለችም ነበረ። ሴትዮቷን የአሰሪዋን የባሏን ሚስት ውጪ፣ ማንም ሰው የለም፣ አንቺ ከዚህ ቤት እንዳትወጪ፣ አይምሮች ታስሯል፣ የተደረገብሽ ደግሞ መተት ነው። ስለዛን ውጭ ላይ እሳት ያለ ይመስልሻል፣ ግን ደግሞ ምንም እሳት የለም። ብትወጪ ማንም ነገር የምነካሽ ነገር የለም። ለጊዜውን ያልፈርድብሽም፣ ግን ደግሞ ራስሽን አሸንፈሽ ወደ ውጪ ትላታለች ማለት ነው። ስትወጣ ምንድነው እሳት ነው፣ በቃ የማይቃጠል ነገር አለ፣ አልወጣም እያለች ነው ጥያቄ የምታቀርብላት ማለት ነው። በፍጹም ላንቺ ብቻ ነው እሳት ያለው እንጂ በፍጹም እዚህ ጋር ምንም ነገር እሳት የለም አለ። ከዚህ ቤት ውጪ፣ እኔንና ልጄን እንዳሳበዱ፣ ባሌን እንደገደሉ አንቺንም እንደዛው ያሳብዱሻሉ። ከዚህ ቤት ብትውጪ ይሻልሻል ትላታለች ማለት ነው። ወይዘሮ ወቺ የወዲት ጉዲት አሰሪ እናቷ የባሏ እናት ማለት ነው። የወዲት ጉዲት ደግሞ በፍጹም እኔ ከዚህ ቤት አልወጣም ብላ ትላታለች ማለት ነው። አልወጣም ከዚህ ቤት ብላ ትላታለች። ከዛም በኋላ እንግዲህ ማን ይመጣል? አሰሪዋ ትመጣለች ማለት ነው። አሰሪዋ ስትወጣ ምን የሆነ ነገር ያጠፋሽው ነገር አለ ትላታለች ማለት ነው። ምንድን ያጠፋት ያደረግሽው ነገር አለ እመኚ ትላታለች ማለት ነው። የወዲት ጉዲትን እኔ በፍጹም ምንም ነገር ያደረግኩት ነገር የለም ብላ ትላታለች ማለት ነው። እንዴ ያደረግሽው ነገርማ አለ፣ ለምንድን ነው የምትዋሹ? ብዙ ነገር አድርገሻል ብላ ትላታለች ማለት ነው። እኔ ግን በማቀው ምንም ነገር ማቀው ነገር የለም። እመቤቴ አንቺ እመቤት ስለሆንሽ ያጠፋሁትን ጥፋት ንገሪኝና ይቅርታ ልጠይቅሽ ትላታለች ማለት ነው። ስትላት እንግዲህ የባሌ እናት ከዚህ ክላስ ወጣች እንዴት ትላታለች ማለት በፍጹም አልወጣችም ብላ ትላታለች ማለት ነው። እኔ ከበፊትነቱ እኔና አንቺ ተነጋግረን የመጣ ነው። እሷ በፍጹም ወደዛ ክላስ አንቺ መሄድ የለብሽም፣ እሷም ደግሞ መውጣት የለባትም፣ ያለኔ ፍቃድ ማንም ሰው ከፍቶ እንዲያስወጣት አልፈቅድም ብላ ትላለች ማለት ነው። እሺ ብላ ትላታለች ማለት ነው። በስተመጨረሻ እንግዲህ ምንድነው ይሄ ባል ተብዬው ነው ፍቅረኛው ተብዬው ዛሬም አባቢ ከሚባለው ሰውዬ ጋራ ደውሎ አሁንም የቀረ ነገር አለ፣ ብቻ እሷንም ያስተካክሉልኛሉ፣ መተቱን ደግሞ ማሳደስ አለብኝ ብሎ ይላቸዋል ማለት ነው። መጥቼ ለማንኛውም እንድታሳድሱልኝና እፈልጋለሁ እና ስለቱንም በዛው ይዤ እመጣለሁ ብሎ ይላቸዋል ማለት ነው። እኔ በጣም ነው ቅፍፍ ያለኝ በስመ ስላሴ ማርያም ወይ እግዚኦ ማርና ክርስቶስና ከዛም በኋላ እንግዲህ ያሳበደው ጓደኛው ጋር ሄዶ ምንድን ያለው እኔን አንተን እኮ እኔ በመተት አሳበድኩክ፣ ሚስትክንም ቀማውክ። በፊት እኮ ለነገሩ እንካ እኔ የዚህን አክል እንኳን ክፉ አይደለም፣ ይሄው ዳቦ ገዝቼልክ መጥቻለሁ ዳቦ ብላ ይለዋል ማለት ነው። እሱ ደግሞ ያው እናቴ ይላል ማለት ነው። የምን እናት ነች? እናትክ የምትባል ነገር የለችም፣ አርፈግ ዳቦ ሆን ብላ። ለነገሩ እኮ አንተ ትጸየፋለህ፣ ድሮ በጣም ነው ነገሮች ሁሉ ላይ የምትጸየፈው። ሚስትክን ነጥቄሃለሁ፣ በዛ በሚያምር አልጋ ላይ ሰፈፍ እያደረኩ ከሷ ጋር አብሬ ላይፌን እያሰለፍኩ እገኛለሁ
ስለዛን ቤትም እንደዛ ቁርጥክን ወቀው። ለማንኛውም አንተንም ማሳብጃለሁ፣ እናትክንም እንደዚህ ስቃዋን የሚስትክ ቤት ውስጥ እናትክን እያሳየቻት ትገኛለች እያለ ለሱ ነግሯል ማለት ነው። እንግዲህ ያ ባል ተብዬው በጣም ሲጮህ ነበረ ማለት ነው። ያው ምንም ነገር እናቴ ብቻ ነው የምለው። ፊቱ ወደዛ ተመልሷል። ምንም ፊቱ ነገር የተገለጠ ነገር የለም እስካሁን። በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ ከዛም በኋላ ያንን ጨርሶ ወደ ቤት ውስጥ ከመጣ በኋላ የሆነውን ነገር በእያንዳንዱ ነግራችኋለሁ ማለት ነው። ደስ የሚል ነገር እንግዲህ ወይዘሮ ወርቄ ልኳን እያየ ትገኛለች ማለት ነው። እኔ የወይዘሮ ወርቄ ስራ እኔ በጣም ነው የሚያስቀኝ። በነገራችን ላይ ድራማ ውስጥ በጣም ነው የምታስቀው። ምንድን ነው የተፈጠረው ስትሉኝ እንግዲህ የተፈጠረው ነገር ፖሊሱን እንግዲህ የምታውቂው ነገር አለ ስላት፣ እኔ በፍጹም እኔ ያላደረኩም ወንጀሏኛዋን ትተክ ለምንድን ነው እኔን እያሰርከኝ ያለከው? እኔ እኮ ወንጀለኛ አይደለውም፣ ወንጀለኛ የወዴት ጉዴት ነች እንጂ እኔ አይደለውም ብሎ ላችኋል ማለት ነው። እሱ ደግሞ መርማሪ ፖሊስ ስለ እርሶ ብዙ ነገር ሰምቻለሁ፣ ብዙ ነገር በእጄ ላይ የደረሰ መረጃ አለኝ። እልቅ እውነቱን ብትናገሩ ይሻላችኋል፣ ልጃችሁ ያላችሁበት ቦታ ብትናገሩ ይሻላችኋል ሲላቸው እንግዲህ በፍጹም እኔ ምንም ነገር የማውቀው ነገር የለም ልጄ ከቤት ውስጥ ከወጣች በጣም ቆይታለች፣ የት እንዳለች እኔ በፍጹም ማውቀው ነገር የለም ብላ ትለዋለች ማለት ነው። ከዛም በኋላ እንግዲህ ልጅዎት ወደዚህ ካልመጣች ምንም ነገር ዋጋም የለው፣ እናንተም ከዚህ አትለቀቁም። እንዴት ለምንድን ነው ማትለቀኝ? እንዴት በቃ እሺ ቡና አፍላልኝ ብላ ትለዋለች ማለት ነው። ቡና? አዎ ቡና አፍላልኝ፣ ምን ችግር አለው? ቡና ነው እያላችሁትን ቦታ ረሳችሁት? አሀ ለካ ረሳሁት፣ እስር ቤት ነኝ ያለሁት ትላለች ማለት ነው። በቃ እሺ ለካ አንተ ፖሊስ ስለሆንክ ቡና ማፍላት አትችልም፣ ፀሐይን ጥራልኝና ፀሐይ ታፍላልኝ ብላ ትለዋለች ማለት ነው። እንዴት ነው እሱ ማረቢያ ቤት ሆኖ ቡና የሚፈላላችሁ ሲላቸው እንግዲህ አንተ እኮ እናትህ እኮ ብትሆን ታፈላላት ነበረ፣ ለእናትህ ቢሆን ቡና ታፈላላክ ነበረ ትለዋለች ማለት ነው ለፖሊሱ። ፖሊሱ እናቴማ እስር ቤት ምን ታደርጋለች አለው። እናትክማ ብትሆንማ እንደዚህ አታደርገኝም ብላ ስትለው፣ እናቴ በመጀመሪያ እስር ቤት ምን ታደርጋለች? እናቴ ታውቃለች ምን አይነት ጸባይ እንዳለኝ። አንደኛ ነገር ምን አይነት ጸባይ እንዳለኝ እሷ ታውቃለች። ምክንያቱም እንደዚህ አይነት ነገር ሰዎች ሲያደርጉ ምን አይነት እርምጃ እንደምወስድ እናቴ ስለምታውቅ ይሄንን ጽፋት በፍጹም አታጠፋምና ስለዛን እናቴ እንደዚህ አይነት ስራ አትሳተፍም ብሎ ይላታል ማለት ነው። እንግዲህ ወይዘሮ ወርቄ እንደዛ ስላት በጣም ነው የተናደደችው። የሚገርማችሁ ነገር እንግዲህ ማረሚያ ቤት ሀሳቧ ምንድን ነው? እዛ ቁጭ ብሎ እንትን መጠጣት፣ ቡና መጠጣት ማለት ነው። ብላ ደግሞ ፀሐይን ጥራልኝ ማለቷ እንግዲህ ከቤት ውስጥ እንግዲህ ፀሐይም ወጥታለች ማለት ነው። እንግዲህ ከዛም በኋላ ምንድን የተፈጠረው መሰላችሁ? እኔ በፍጹም ልለቅሽ አልችልም፣ መረጃ ሁሉ ነገር ካለቀ በኋላና ብዙ ነገር ከታየ በኋላ ነው እርሶን የምለቀው፣ አለበለዛ ግን የሰራችሁት ወንጀል እስከ ሞት ፍርድ ድረስ ሊያደርስባችሁ ይችላል። እስከ ዘላለም ነፍሳችሁ እስከምትወጣ ድረስ በእስር ቤት ልትኖሩ ትችላላችሁ ምናምን ስትል እንግዲህ ወይዘሮ ወርቄ እንግዲህ ጮቷን ቀለጠችው ማለት ነው። እዛው የሚገርመው ነገር ማለት ነው። እንዴ ለምንድን ጮት እንዴ ምን ላድርግ? ምክንያቱም የሚሰማኝ ነገር ሰው ስላሌለ በደንቡ ልጮህ ብላ እንግዲህ ብላለች ማለት ነው። ወይዘሮ ወርቄ በጣም ነው ግን የምታዛዝነው ጭወቷ ማለት ነው። ኧረ እባክህ ዝም በል በቃ ዝም አልልም ደገመችው ማለት ነውና እንግዲህ ፖሊሱም በጣም ነው እንትን እያሰቃየችው ያለችው ማለት ነው። ሁለተኛ ነገር እንግዲህ በጣም ደስ የሚል ነገር አስቻለው ቤቱን ሶፋው ምናምን ነገር ሁሉ ነገር እየመለሰ ነበረ ማለት ነው። ከዛን እንግዲህ የዓለም አጋች ይመጣል ማለት ነው። የዓለም አጋች ሲመጣ ለምንድነው ሶፋውን የምትመልሰው ሲለው በቃ ሶፋውን ልመልሰው ካሁን ወዲህ ቤቱም አይሸጥም ብሎ ይላል። ለምንድነው ቤቱም የማይሸጠው? ምክንያቱም እናት ያለችው እስር ቤት የወዲት ጉዲትም ከቤት ውስጥ ጠፍታለች። ስለዛን ሶፋውን መመለስ አለብኝ ብሎ ይላል ማለት ነው። እሱ ደግሞ በፍጹም ይሄንን ቤት መሸጥ አለበት፣ ሸጠህ ገንዘቡን ለኔ መስጠት አለበት፣ አለበለዚያ ግን እናትህ እህትህ ኃይለኛ ወንጀል ውስጥ ናቸው ያሉት። ይሄንን ነገር ወስጄ ለህግ አባል ነው ማሳየው ብሎ ይላል ማለት ነው። እንግዲህ አስቻለው ደግሞ ከፈለገ አሳይ
ለእኔ መናገር አይጠበቅብክም። ምክንያቱም እናቴም ታስራለች፣ እህቴም ታገር ጠፍታለች። ስለዛ እኔ የፈለግከውን ነገር ለማድረግ መፍትክ ነው ብሎ ፈቅድለታል ማለት ነው። ያንኛውም እንግዲህ በጣም ነው እየተናደደው ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ያልተፈጠረው ነገር ምንድን ነው? ከዛም በኋላ እንግዲህ የተፈጠረው ነገር ከቤት ውስጥ እንግዲህ ጥሎት ይሄዳል ማለት ነው፣ አባቱ ማለት ነው። ከዛም በኋላ እንግዲህ ፀሐይዬና አለምዬ ቤት ውስጥ እንግዲህ ፀሐይ ቁጭ ብላ እያለቀሰች ነበረ ማለት ነው። ለምንድን ነው የምታለቅሽው ስትላት አስቻሉን እኮ በጣም ናፈቀኝ፣ እኔ በቃ ያስቻሉ ነገር እንደሚያስለቅሳት ለአለም ትነግራለች ማለት ነው። አለምዬ ደግሞ እውነትሽን ነው፣ እሱን ብትተይው ይሻልሻል፣ ስለጎዳሽ ነው የምታለቅሽው ብላ ትላታለች ማለት ነው። ያው እሷ የመሰላትን ነገር ነው እንጂ እሷ ፍቅር እንደዚህ እያስለቀሳት መሆኑን ምንም ነገር የተረዳችው ነገር የለም ማለት ነው። ከዛም በኋላ እንግዲህ ያለውን ነገር ያው ከ100% ውስጥ ትንሽ ቢሆን ዳርዳሩን ሳትነግራት አይቀርም ማለት ነው። እንግዲህ በጣም በሚያሳዝን ነገር እሷ ያለችው ቤት ነች እና ምን ልላችሁ ነው የፈለኩት፣ እሷም ያው በጣም በሚያሳዝን ነገር ምን ትላለች አለምዬ፣ የዚህን አክል ማሱ የምትወጁ ከሆነ ከውስጥሽ ከሆነ አስቻሉ ከተቀየረ ወደ እሱ ሄደሽ እንደው መመለስ አለብሽ፣ ይቅርታም መጠየቅ አለብሽ ብላ ትላታለች ማለት ነው። እውነትሽን ነው? አዎ ጓደኛዬ እና ምንድን ነው ያለቻት በጣም በሚያሳዝን ነገር እሺ በቃ ይሄ ቆንጆ ሀሳብ ነው ብላ ተቀብላታለች ማለት ነው። ማዘር ደግሞ ልብስ ማውልቁ እና ምን ላችሁ ፈልጌ ነው ቤተሰቦቼ ለቤት አዲስ ሆናችሁ ላይ ተሸራሩ እና ቤተሰቦች የምንላችሁ ፈልጌ ነው ማለት ነው። በስተመጨረሻ እንግዲህ የተፈጠረው ነገር በጣም ከባድ ነው። የወዴት አሰሪ እንግዲህ ያለችው ችግር በጣም አንድና ሁለት ችግር አይደለም። ግን ለማንኛውም በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ኢትዮጵያ ሀገራችን ፈጣሪ ይጠብቅልን። እንደኛ ጻት እንደኛ ክፋት ሰው እንደሱ ቸርነት ሀገራችን ኢትዮጵያ ከክፉ ነገር ይጠብቅልን። መልካም ጊዜ